በመጽሐፍ ቅዱስ ውስጥ ካሉ በጣም ትልልቅና አከራካሪ ምስጢሮች አንዱን ዛሬ እንመለከታለን። ይኸውም የ144 ሺዎቹ የመጨረሻ ዕጣ ፈንታ ምንድን ነው የሚለው ነው። እንግዲህ በራእይ መጽሐፍ ውስጥ ለዘመናት የዘለቀ ክርክር ያስነሳ ርዕስ ነው። ዛሬም ይህንን ውስብስብ ጉዳይ አብረን እንፈተዋለን። እሺ፣ እንግዲህ የክርክሩ ማጠንጠኛ ይሄ ነው። እነዚህ 144,000 ሰዎች መጨረሻቸው ምንድን ነው? ይገደሉና ከዛ ከሞት ይነሳሉ ወይስ ምንም አይነት ሞት ሳያዩ እዛው እንዳሉ ወደ መንፈሳዊ አካል ይለወጣሉ? ዋናው ጥያቄና እንቆቅልሽ እዚህ ላይ ነው ያለው። ይህንን ጉዳይ በደንብ ለመረዳት በመጀመሪያ ሁሉም ወገኖች የሚስማሙባቸውን የጋራ ነጥቦች እንመለከታለን። ከዛ በመቀጠል ሶስቱን የተለዩ አመለካከቶች አንድ በአንድ እንመረምራለን። በመጨረሻም ደግሞ ሁሉንም ነገር በማጠቃለል እንዘጋለን። እሺ፣ ወደ ተለዩት አመለካከቶች ከመግባታችን በፊት እነዚህ ሁሉ ትርጓሜዎች የተገነቡባቸው 4 መሰረታዊ መነሻዎች አሉ። እነዚህን በቅድሚያ መረዳት በጣም ወሳኙ። የሚገርመው ነገር እነዚህ ሁሉ ተለያዩ የሚመስሉ አመለካከቶች የሚነሱት ከዚሁ የጋራ መግባቢያ ነጥብ ነው። በእነዚህ 4 ነጥቦች ላይ ሁሉም ይስማማሉ። ክርክሩ የሚጀምረው ከዚህ በኋላ ነው። በጣም ጥሩ። እስኪ አሁን ወደ መጀመሪያው አመለካከት እንለፍ። ይህም አመለካከት የሚለው ከ144 ሺዎቹ መካከል አንድም ሰው እንኳን አይሞትም የሚል ነው። የዚህ አመለካከት ዋናው ጭብጥ ሙሉ በሙሉ በመለኮታዊ ጥበቃ ላይ ያተኮረ ነው። ሐሳቡ እነዚህ 144,000 ሰዎች ምንም አይነት መከራ ቢመጣባቸውም ከሞት ሙሉ በሙሉ ይጠበቃሉ የሚል ነው። እና ነገሩ ያለው እዚህ ጋር ነው። ዋናው ነጥብ ይሄ መለኮታዊ ማህተም እንደማይሰበር ጋሻ ነው የሚታየው። እና ይሄ ጋሻ ካላቸው ደግሞ እንዴት ሊጎዱ ይቻላል? ጉዳት ከሌለ ደግሞ ሞት የለም ማለት ነው። ሞት ከሌለስ ትንሣኤ የሚባል ነገር ሊኖር አይችልም። ስለዚህ ብቸኛው አማራጫቸው በሕይወት እያሉ መለወጥ ነው የሚል ነው የዚህ አመለካከት ዋናው ጭብጥ። አሁን ደግሞ ከመጀመሪያው አመለካከት ፍጹም ተቃራኒ የሆነውን ሁለተኛውን አቋም እንመልከት። ይህ ደግሞ እያንዳንዱ የ144 ሺዎቹ አባል መሞት አለበት ብሎ ነው የሚከራከረው። ይህ አመለካከት ደግሞ ሙሉ በሙሉ ማለት በሚቻል መልኩ በራእይ መጽሐፍ ውስጥ በሚገኝ አንድ የተወሰነ የትንቢት ክፍል ላይ ነው የተመሰረተው። አያችሁ፣ የክርክራቸውን መሰረት ይሄ ነው። ቅዱሳት መጻሕፍት 144ቱን የሚወክሉት ሁለቱ ምስካሮች እንደሚገደሉ በማያሻማ መልኩ ይናገራሉ የሚል ጠንካራ መከራከሪያ ያቀርባሉ። እዚህ ጋር እንግዲህ ሁለቱ አመለካከቶች እንዴት ፍጹም እንደሚጋጩ በግልጽ ማየት እንችላለን። አንደኛው ወገን በመለኮታዊ ጥበቃ ላይ ሲያተኩር፣ ሌላኛው ደግሞ ትንቢቱ በግልጽ ስለሞታቸው ይናገራል ይላል። እሺ፣ አሁን ደግሞ ወደ ሶስተኛው አመለካከት እንሻገር። ይህኛው ደግሞ ቅድም ያየናቸውን ሁለቱን ተቃራኒ የሚመስሉ አቋሞች ለማስታረቅ የሚሞክር ነው። ይህኛው አመለካከት ደግሞ ትንሽ ለየት ይላል። ሁሉም አንድ አይነት ዕጣ ፈንታ የላቸውም ነው የሚለው። ከፊሎቹ አንድ መንገድ ሲከተሉ፣ ሌሎቹ ደግሞ የተለያየ መንገድ ይከተላሉ የሚል ሐሳብ ነው ያለው። ይህ አመለካከት አንድ በጣም ወሳኝ ነጥብ ያስተዋወቃል። እሱም ምንድን ነው? ታማኝ ምስክር መሆን ማለት ግድ ለእምነት ሞትን ብቻ ላያመለከት ይችላል የሚለው ነው። መሸሸም በራሱ የምስክርነት አንዱ አካል ሊሆን ይችላል። ይሄ ደግሞ በጣም ትልቅ ጥያቄ ያስነሳል። 144 ሺዎቹ ለሌሎች አማኞች የመሸሸጊያ ስፍራ እንዲሆኑ ከተፈለገ እና ከፊሎቹ ከሞቱ፣ ታዲያ የተረፉትን ቅዱሳን ማን ይጠብቃቸዋል? ይህም ሁሉም ይሞታሉ ለሚለው ሐሳብ ትልቅ ፈተና ይፈጥራል። የዚህ ትንታኔ ዋና ምንጭ ጸሐፊም የግል ዝንባሌው ወዴት እንደሆነ ይጠቁማል። ይሄ ሶስተኛው አመለካከት ይበልጥ የተሟላ እና ምክንያታዊ የሆነ ምስል ይሰጣል ብሎ ያምናል። እናም ከክርክሮቹ ሁሉ በኋላ የትንታኔው ምንጭ ድምዳሜ በጣም ግልጽ ነው። ሁለቱንም ማለትም ጥበቃንና ሰማዕትነትን የሚያካትተው ይሄ ድንብልቅ አመለካከት በጣም አሳማኝ ማብራሪያ እንደሆነ ያስቀምጣል። እሺ፣ እስካሁን ያየናቸውን ሶስቱን ተለያዩ አማራጮች
እስኪ ባጭሩ እንክልሳቸው። እንግዲህ የክርክሩ ዋና ዋና ነጥቦች እነዚህ 3 መንገዶች ናቸው። ፍጹም ጠበቃ፣ ሙሉ ሰማዕትነት ወይም ደግሞ የሁለቱ ድብልቅ። የዚህ የረጅም ጊዜ ስነ መለኮታዊ ክርክር ዋና ይዘት ይሄው ነው። እና ይሄ ደግሞ ወደ መጨረሻው ሐሳብ ያደርሰናል። መጽሐፉ የተለያዩ ፍንጮችን ቢሰጠንም የመጨረሻው ትርጓሜ የቱ ነው የሚለው ጥያቄ ግን አሁንም አማኞች እንዲያጥኑትና እንዲመረምሩት የተተወ ጥልቅ ምስጢር ሆኖ ይቀጥላል።